በቃ ናቲ አልፈልግም። ናቲ እንድትሄድ አሁን አታዘ ይሉ በእናትሽ ችግር አትፍጠሪ። አሁን እዚህ ጋር ፍቅር ፍቅር አሉ ስሙን አሳንሰው ከድንጋይ ይበልጣል ለተሸከመው ሰው አለ። በሽታህን ማውራት ለታመመው ሰው ነው፣ ለጤነኛውማ ትርፉ መቋሰል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ ሸር ሰብ እያደረጋችሁ አበረታቱኝ። የምር በቃ ይሆናላ በጣም ነው የተሰማኝና ፍቅር ማለት ውይ በጣም ከባድ እኮ ነው ያላችሁበት። መቼም ፍቅርን ያልቀመሳት ያላያት ይኖራል ብዬ አላስብም። በተለይ በስደት ዓለም ላይ ያላችሁ በምንም ይሁን በምንም ፍቅርን የማያውቅልን ብዬ አላምንም። ሁላችሁም ተፈትናችሁ አልቅሳችሁባት ተደስታችሁባት ያለፋችሁ ብዙዎች ትኖራላችሁ። በብዛት በዛ ውስጥ ያለፈ ነው እና በጣም ይከብዳል። የምር ነው የምላችሁ እና አንዳንድ ጊዜ በጣም ነው በቃ ስሜቱ ይከብዳል። ብዙ ጊዜ እንፈርዳለን። የምር በቦታው ስትሆኑ ነው ሁሉ ነገር እንትን የሚለው። ግን ቢሆንም እንደምንም ጨክናችሁ ሰላምን ማውረድ የመሰለ ነገር የለም። የእውነቴ ነው የምነግራችሁና በጣም ከባድ ነው። በቃ በፍቅር በጣም ስራ ከብዶን ምንም ችግር የለብንም። የሆነ መከራ ቢመጣባችሁ ችግር የለውም ታልፉታላችሁ። ግን በፍቅር የምትፈተኑትን ነገር በጣም ነው የሚከብዳችሁ። በቃ ያማችኋል፣ ትሰበራላችሁ። በቃ በጣም ከባድ ነው ስሜቱ። ዞሮ ታውቁታላችሁና ሄሉ እንግዲህ ወድ አይደለም እና ሁላችንም በፍቅር መሀል እንፈርዳለን። ከኔ ጀምሮ አሁን ብዙ ጊዜ እንደዚህ ነው እላለሁ። ግን ፍቅርና ምንድን ነው የሚባለው ምክርና ቦክስ ለሳጩ ቀላል ነው ይባላልና በቦታው ስትሆኑ ነው የሚሰማችሁ ስሜቱና እውነት ስሜቱ በጣም ከባድ ነው። እንደምንም ግን ተሸንፈነ ወላሂ እንደዚህ አይነት ስሜት በሚሰማችሁ ሰዓት የሆነ የተሻለ ነገር በየእምነታችሁ የፈጣሪን ቃል አዳምጡ ማለት ነው። በቃ ሶብር ይሰጣችኋልና ምን ያክል በቃ ሚስት ምን ያክል ነው መሆን ያለባት፣ ባል ምን ያክል ነው መሆን ያለበት፣ እሱን ነገር ስትሰሙ ልባችሁ ይረጋጋል። እኔ አሁን የሆነ አንዳንድ ነገር በተሰማኝ ሰዓት ላይ መለስ ብዬ በቃ ይሆናል አይደለም ከሀዲስ ነገሮች አንዳንድ ነገሮችን አዳምጣለሁኝ። እነሱን ሳዳምጥ ወላሂ ላኮርፍ የነበረውን እተዋለሁኝ፣ ልናገር የነበረውን አስታፍሩላ ብዬ እተዋለሁኝ። በቃ ካላስ የሆነ ነገር በቃ ላቁም የነበረውን ነገር እመለሳለሁና አንዳንድ ጊዜ በቃ ለካይቺ ዱንያ ቀሪ እንደሆነች ሁሉም ነገር ሲቀር እንደሚቀር ትተናት እንደምንሄድ እኛ እኮ የሆነ ነገር ቢደርስብና እንኳን ይሄም እንትም በቃ ይሄ እንኳን ይሄም ፍቅሩና ሁሉንም ነገር ትተነው ምንም አይነት ነገር ሳናስከትል መልካም ስራ ካለን ያቺ ስራችን ብቻ ተከትለን የምንሄድበት አኼራ ስላለ ዞር ብላችሁ አዳምጡት። የምሬ ነው የምነግራችሁና ወደ ራሳችሁ ወይም ደግሞ ያንን እልህ የምትያያዙበትን ነገር ትተውታላችሁ ማለት ነው። እልህ በጣም ትልቅ በሽታ ነው። ፉክክር አይዋ እና ወደ ተመልካቾች መተውን የመሰለ ነገር የለም። እንደምንም ብላችሁ ራሳችሁን ለማረጋጋት እኛ በተናደድን ቁጥር እኛም ብቻ ሳንሆን ሰውን የምናናዳለን በዙሪያችን ያሉ ሰዎች እና እልህ መጨረሻው በጣም ይጎዳልና ላይ ሰው ላይ ማለት ነው። በጣም ነው የሚከብደው። አላህ ይጠብቀን ከመን እንደዚህ በቃ የሚያነካኩ ነገሮችን ከመነጋገር መቆጠብ። አንዳንድ ጊዜ ዝምታን የመሰለ ነገር የለም እና ሄሉ እንግዲህ ጥፋቷን እየተናገረ ነበር። ተንበርክካ እንደዛ ስትለምነው በጣም አሳዘነችኝ። በዛ ላይ ደግሞ ሁለታቸውም ላይ ፍቅር አለ። ፍቅር የመኖሩ ምክንያት እሷ ስታቅፈው እሱ ራሱ ያን የምታዩበታላችሁ ስሜቱን ማለት ነው። እና ብቻ ሁላችንም እልህ ውስጥ እንገባል። ግን ደግሞ ፍቅር ያለው ሰው እና የሌለውን ሰው መለየት ትችላላችሁ። እልህ ካለ ግን ምን ፍቅር ቢኖር ከመለየት ወደ ኋላ አትሉም። እና እልህ የሚባል ነገር በቃ ይሆናል ቦታ ሊኖረው ይገባል። በቃ ሁሌ እልህኛ የምንሆን ከሆነ የምንወደውን ሰው እናጣለን፣ የምንወደውን ሰው እናስከፋለን፣ የምንወደውን ሰው በቃ እናጠዋለን። በኋላ የህሊና ጸጸት ነው የሚሆነና እና አላህ ያለበት ሰው ከባድ ነው። እኔም የሚገርማቸው ነገር እኔ ራሱ በጣም እንደዛ ነኝ። በቃ የሆነ ከሰው መልስ እጠብቃለሁ። ሰው ካልጻፈ አልጽፍም፣ ሰው አላናገረኝ አናግርም። ብቻ የሆነ እንዲህ አይነት ነገር እልህ የሚባል ነገር አለ። ኖርማል ሰው እኮ ችግር የለባችሁም። ግን የምትወዱትን ሰው እንደዚህ የምትፈካከሩ ከሆነ በጣም ይከብዳል። ፍክክር ሳይሆን ካላሰኛ መሆን ያለብንን መሆን ጥሩ ነው አንዳንድ ጊዜ። እንዲሁም ደግሞ ነገሮችን አለማካበድ። ትንሽ ነገር ተፈጥሮ አሁን በጣም አንዳንድ ሰዎች ይገርሙኛል። በቃ ነገሩ እንዳልተፈጠረ እርግፍ አድርገው ትተው በቃ ኖርማል እንዲያድስ በቃ ይረሱታል። ደስ ይላል። ግን ትንሿን ትልቋን እየለቃቀምነ ከሆነ የእውነት ሰላም አይሰጥም። አንደኛ በተለይኛ በስደት ዓለም ላይ ያለን ሰዎች እንደዚህ አይነት ነገሮችን እየለቃቀምነ የምንናደር ከሆነ
ህይወታችን ይመሰቃቀላል፣ ችግር ውስጥ እንገባለን። ያለነው ስራ ቦታ ነው። እኔ የሚገርማችሁ እንደዚህ አይነት ስሜት የሚሰማኝ ከሆነ ስራ ይበዛብኛል፣ ሰዎች ጋር እጣላለሁኝ፣ እንግዲህ ይመጣብኛል። እንዲሁ ሱብሃንአላህ በጣም ነው የሚገርመኝ። በቃ ሁሌ እንደዚህ አይነት ነገር ምን በደበረኝ ሰዓት የሆኑ ነገሮች በቃ ይብዛዙብኛል። አያችሁ ሸይጣን በር ከሰጠ ነው በቃ መግቢያ ያጣምና ለሸይጣን በር መስጠት የለብንም እላችኋለሁ ውዶች። ይህን የምነግራችሁ ሁሌም ከራሴ ስሜት የሚሰሙኝን ነገሮች ነው የምነግራችሁና ሰላም ለማግኘት ከፈለግን ሶብር ያስፈልጋል። ነገሮችን በተለይ በወንድ ላይ ማለት ነው። አንዳንድ ጊዜ ያው እንደነገርኳችሁ የብራችሁን ዝም ብላችሁ ብርን ወንድ ላይ በብር መግዛት ብቻ አታስለምዱ። እንደዚህ አይነት ነገር አስፈላጊ አይደለም። መከበር እንዲያስከብራችሁ ብዙ ንግግር አታውሩ። ብዙ ውስጣችንን መናገር ብዙ ማስፈላጊ አይደለም። የምሬ ነው የምነግራችሁና ከዛ ባለፈ ግን በቃ የሆነ ትዕቢት በጣም አያስፈልግም። በቃ መሆን ያለብን